ክርስቶስም እንዲሁ ባልጣል ይባላል። ሕርቃል ማን ነው ካላችሁ መብረቅ በዝናብ ጊዜ ሳይታሰብ እንደሚመጣ ሁሉ ክርስቶስም እንዲሁ ባልታሰበበት ሰዓት ይመጣል። የመጀመሪያው የአብይ ጾም መግቢያ እሁድ ዘወረደ ወይም ጾመ ሕርቃል ይባላል። ሕርቃል ማን ነው ካላችሁ በ614 ዓመተ ምህረት ኪራስ የተባለ የፋርስ ንጉስ ኢየሩሳሌምን በመውረር ከፍተኛ ጥቃት አደረሰ። ንግሥት እሌኒ ባሰራችው ቤተ መቅደስ ውስጥም ገብቶ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል በእጁ ቢነካው አቃጠለው። ዲያቆናቱንም መስቀሉን አሸክሞ 60,000 የሚሆኑትን አቁስሎ ገሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ተመለሰ። ከ14 ዓመት በኋላም ከጦርነቱ የተረፉ ሰዎች የደረሰባቸውን በደል ለክርስቲያኑ የሮም ንጉስ ለንጉስ ሕርቃል ነገሩት። እርሱም ጥያቄያቸውን ሰምቶ ሐዋርያት ሰውን የገደለ እድሜውን በሙሉ ይጾም ብለዋል፣ እንዴት ጦሬን አንስቼ ሰው ገላለሁ? ይሄ ለኔ አይሆንልኝም አላቸው። እነርሱም ዳዊት በመዝሙሩ የሰው እድሜ 70 ወይ 80 ነው ብለዋል፣ ስለዚህም እኛ አንተን እድሜ ተከፋፍለን እንጾምልሃለን ብለው አንድ ሳምንት ደርሷቸው ጾሙን በሚገባ ጾሙት። ንጉስ ሕርቃልም ጦሩን መዞ በንጉስ ኪራስ ላይ ዘመተበት። ድልም ለንጉስ ሕርቃል ሆነ። ነገር ግን መስቀሉ የተደበቀበትን አጥቶ ሲቸገር አንዲት ብላቴና መስቀሉ የተቀበረበትን አሳይታ መስቀሉን አውጥቶ ወደ ቁስጥንጥንያ ተመለሰ። በጌታ ጾም ላይ እንዲሰየም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ስለተጾመ ቤተክርስቲያንም አብራ ደንግገዋለች። ዘወረደ ማለት የግዕዝ ቃል ሲሆን መጣ ወይም የወረደ ማለት ነው። ስለዚህም ከዙፋኑ ወደ ተዋረደው ሰው የመጣውን አምላክ የምናስብበት ሳምንት ነው። ምክንያቱም እርሱ ሰው በመሆኑ ወይም ከድንግል ማርያም በመወለዱ የወደቀውን ክብር ያጣውን ሰው ወደ ክብሩ ይመልሰው ዘንድ ወዶታልና ነው። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼርና ኮፒ ሊንክ አድርጉልኝ። ክብር ይስጥልኝ። መጣ ሁሉ ክርስቶስም እንዲሁ ባልታሰበበት ሰዓት ይመጣል። የመጀመሪያው የአብይ ጾም መግቢያ እሁድ ዘወረደ ወይም ጾመ ሕርቃል ይባላል። ሕርቃል ማን ነው ካላችሁ በ614 ዓመተ ምህረት ኪራስ የተባለ የፋርስ ንጉስ ኢየሩሳሌምን በመውረር ከፍተኛ ጥቃት አደረሰ። ንግሥት እሌኒ ባሰራችው ቤተ መቅደስ ውስጥም ገብቶ የጌታችን ሰናብቴ አይኖቼ ለሰው ሁሉ ያዘጋጀውን አይቻለሁ አለ። ልሞታ አረጋዊው እንደዚህ ነው ያለው፣ ጌታዬ ሆይ ባሪያህን በሰላም አሰናብቴ፣ አይኖቼ ለሰው ሁሉ ያዘጋጀውን የእስራኤልን መጽናናት አሳይተኛል። ሳይፈጸም እንደተፈጸመ አድርጎ ማዳንህን አይቻለሁ አለ። ልሞታ እህቴ ሆይ ከቆረብሽ ብትሞቺ ምን አለበት? አትፍሪ። እየዘመርክ ሞት ወዳጄ፣ እያስቀደስክ ሞት ወዳጄ፣ ከክርስቶስ ጋር እየኖርክ ሞት ወዳጄ። ወደዚህ ከፍታ ከወጣ በኋላ ለምን ትወርዳለህ? ከክርስቶስ ጋር መኖር ከጀመርክ በኋላ ሌላ ኑሮ ለምን ትመርጣለህ? ለምን ሌላ ሱስ ውስጥ ትገባለህ? እዚህ ፍቅር ውስጥ ከገባ በኋላ ሌላ ጥላቻ ምን ያደርግልሃል? ውሰደኝ። እውነት እግዚአብሔርን የሚቀምሱት ሰዎች ከእሱ ጋር ለመኖር ይጓጓሉ። ቅዱስ ዮሐንስ እኮ ነው ወንጌላዊ፣ ፍጥሞ ደሴት ታስሮ የሰማዩን ዓለም አስጎበኘው፣ የምትመጣውን ዓለም አሳየው። ከዚያ ምን እንዳለ ታውቃላችሁ? ማብቂያው ላይ አሜን ጌታችን ኢየሱስ ክርስቶስ ሆይ ና ብሎ ነው የጮኸው። ምዕመና የሚበልጠውን ሕይወት አግኝታችኋል። ከክርስትና የሚወዳደር ከክርስትና የሚደራደር አረጋዊው እንደዚህ ነው ያለው፣ ጌታዬ ሆይ ይህንን ሁሉ የበግ አመል ያዘጋጀን እግዚአብሔር ባዶ ሲያረጋችሁ አታማሩ። ክርስቲያኖች አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀን ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ፣ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይህንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል?
ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደን እግዚአብሔር ዝቅ ሲያደርግ